ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ የአቤል ሚዲያ የሀገር ውስጥና የውጭ አዳዲስና ትኩስ መረጃዎች ከሰዓት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። እንደተለመደው ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ቆይታ አድርጉ እንላለን። ወደ መረጃዎቹ አለፍን። በኢትዮጵያ ድንበር የሰፈረው የግብጽ ጦር ከበባ እንደተደረገበት ተነገረም። በታላቁ የህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በድብቅ የሰፈረው የግብጽ ጦር በከበባ ውስጥ ወድቋል መባሉ ተነግሯል። በጀነራል አልቡርሃን ጦር ሽፋን በብሉ ናይል ግዛት ሳሊ በተባለ ቦታ የሰፈረውና 640 ወታደሮችን የያዘው ይህ የግብጽ ሻለቃ በጀነራል ሄሚቲ ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ መከበቡን መረጃዎች አመላክተዋል። ከበባው የተፈጸመው የሱዳን መደበኛ ጦር አካባቢውን ለቆ ካፈገፈገ በኋላ ሲሆን የግብጽ መኮንኖች በሰላም ለመውጣት ያቀረቡት ጥያቄ ውድቅ እንደተደረገ ነው የተሰማው። ፈጥኖ ደራሽ ኃይሉ የግብጽ ወታደሮች እጅ እንዲሰጡ ያዘዘ ሲሆን ካልሆነ ግን እርምጃ እንደሚወሰድ አስጠንቅቋል። ግብጽ ለጀነራል አልቡርሃን በምትሰጠው ድጋፍ ምትክ ጦሯን በስውር ድብቅ አቅራቢያ አስፍራ እንደነበረና በወርቅ ማዕድን ስራ ላይም ተሰማርቶ እንደነበረ ተመላክቷል። የዩናይትድ ስቴትስ እስራኤል ጥቃቶች በመላው ኢራን የቀጠለ ሲሆን በኢስፋሃንና ፋሩክ ሻህር የሚገኙ የመድኃኒት አምራች ኩባንያዎችና የብረታ ብረት ፋብሪካዎች መመታታቸው ተነገረም። የእስራኤል መከላከያ ሚኒስትር ኢዝራኤል ካትስ በደቡባዊ ሊባኖስ የሚገኙ ቤቶች እንደሚፈርሱና በመቶ ሺዎች የሚቆጠሩ ተፈናቃይ የሊባኖስ ዜጎች እንደሚመለሱ እንደማይፈቀድላቸው ተናግረዋል። እስራኤል በሊባኖስ ላይ ባደረሰችው ጥቃት ከመጋቢት 2 ቀን ጀምሮ ከ1200 በላይ ሰዎች ሲገደሉ 1.2 ሚሊዮን የሚሆኑ ደግሞ ተፈናቅሏል ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር በሚደረገው ንግግር ምንም አይነት እምነት እንደሌላቸው በማንሳት ከዋሽንግተን ጋር የመልእክት ልውውጥ ቢኖርም እንኳን ምንም አይነት ድርድር የለም ማለታቸው ተሰምቷል። በሌላ ዜና የኳታር መሪ ሼክ ታሚም ቢን ሐማድ አልታኒና የተባበሩት አረብ ኤምሬቶች ፕሬዚደንት ሼክ መሐመድ ቢን ዛይድ በኢራን ላይ ስላለው ጦርነትና መረጋጋት ወደ ነበረበት ለመመለስ በሚደረገው ጥረት ላይ ምክክር እያደረጉ ሲሆን ቻይናና ፓኪስታንም በመካከለኛው ምስራቅ ሰላምን ወደ ነበረበት ለመመለስ ባለ 5 ነጥብ ምክረ ሀሳብ አውጥተዋል። የአርጀንቲናው መንግስት ደግሞ የኢራን አብዮታዊ ጥበቃ ጓድን እንደ አሸባሪ ድርጅት መሰየሙ ተነግሯል። የኢራን ጠቅላይ ፍርድ ቤት ኃላፊ መገደላቸው ተገለጸም። የኢራኑ የበላይ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ሀገሪቱን በሽግግር ወቅት በጊዜያዊነት ከሚመሩ ጥቂት ከፍተኛ ባለስልጣናት አንዱ የነበሩትና የኢራን ጠቅላይ ፍርድ ቤት ኃላፊ የሆኑት ጉላም ሁሴን ሞህሲኒ ኤጄኢ በሀገሪቱ ዋና ከተማ ቴሄራን በተፈጸመ የአየር ጥቃት መገደላቸው ተሰምቷል። ሞህሲኒ ኤጄኢ እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የፍትህ አካሉን በበላይነት ሲመሩ የቆዩ ሲሆን በሀገሪቱ የፖለቲካ ስርዓት ውስጥ ከፍተኛ ተጽዕኖ ካላቸው አመራሮች አንዱ ናቸው። ቀደም ሲል በደህንነት መዋቅር ውስጥ በነበራቸው ሚናና በተቃውሞ ሰልፎች ወቅት በወሰዱት ጠንካራ የህግ እርምጃ ይታወቃሉ። ምንም እንኳን የኢራን መንግስት እስካሁን በጉዳዩ ላይ ይፋዊ መግለጫ ባይሰጥም ምንጮች የባለስልጣኑን ሞት መረጃ አረጋግጠናል ብለዋል። የእሳቸው መገደል ቀድሞውኑ በከፍተኛ ወታደራዊ ውጥረት ውስጥ ባለችው ኢራን ላይ ተጨማሪ የፖለቲካ ቀውስና የአመራር ክፍተት ሊፈጥር እንደሚችል ተሰግቷል። ጥቃቱ የተፈጸመው አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ እየወሰዱ ባሉበት ወቅት መሆኑ ተዘግቧል። እስራኤል የ2000 ፓውንድ ጄዳም ቦምብ በመጠቀም ቤሩት እንደበደበች። የእስራኤል ጦር በሊባኖስ ቤሩት በሚገኘው ዳሄ ተብሎ በሚጠራው ሰፈር ውስጥ ባለ አንድ ህንፃ ላይ የ2000 ፓውንድ ኤምኬ84 ቦምብና ጂቢዩ 31 ጂዳም የተገጠመለት መሳሪያ በመጠቀም የአየር ድብደባ ፈጽሟል። ጥቃቱ ሰዎች በሚጨናነቁበት በዚሁ አካባቢ ላይ ከፍተኛ መዋቅራዊ ጉዳት ማድረሱ የተዘገበ ሲሆን የሟቾች ቁጥር ሊጨምር ይችላል በሚልና በሊባኖስ ድንበር በኩል ያለው ግጭት ተስፋፍቶ ወደ ከፋ ደረጃ ሊሸጋገር ይችላል የሚል ስጋት ተፈጥሯል። እጅግ ከፍተኛ ክብደት ያላቸውና በቴክኖሎጂ የታገዙ ቦምቦች በከተማ መሀል ጥቅም ላይ መዋላቸው ግጭቱ እየተባባሰ መምጣቱንና የእስራኤል ወታደራዊ እርምጃ ከድንበሩ አልፎ እየተስፋፋ መሆኑን ያሳያል ተብሏል። በቴሄራን የሚገኘው የቀድሞው የአሜሪካ ኤምባሲ ጥቃት ተፈጸመበት። በኢራን ዋና ከተማ ቴሄራን የሚገኘው የቀድሞው የአሜሪካ ኤምባሲ ህንፃ ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል።
ዘገባዎቹ ጥቃቱን የሰነዘረችው ራሷ አሜሪካ መሆኗን ገልጸዋል። የአይን ምስክሮችን ጠቅሰው የወጡ ዘገባዎች እንደሚያመላክቱት በታለቃኒና በደቡብ ሞፋቴ መንገዶች መገጣጠሚያ ላይ የሚገኘው የኤምባሲው ግቢ ምስራቃዊ ክፍል በከፍተኛ ሁኔታ ተጎድቷል። እስካሁን ድረስ የኢራንም ሆነ የአሜሪካ ባለስልጣናት ስለ ጥቃቱ ዝርዝር ሁኔታም ሆነ ስለደረሰው ጉዳት መጠን ኦፊሻላዊ መግለጫ አልሰጡም። የቀድሞው የአሜሪካ ኤምባሲ እንደ አውሮፓውያን አቆጣጠር በህዳር 1979 በኢራን ተማሪዎች ከተያዘ በኋላም ወደ ሙዚየምነት የተቀየረ ሲሆን በአሁኑ ወቅት ከኢራን አብዮታዊ ዘብና ከባሲጅ ጋር ግንኙነት ባላቸው ተቋማት ቁጥጥር ስር እንደሚገኝ ተነግሯል። ይህ ጥቃት የተፈጸመው በመካከለኛው ምስራቅ ያለው ጦርነት እጅግ አሳሳቢ ደረጃ ላይ በደረሰበት ወቅት ነው። ጥቃቱ በቀጥታ የቀድሞውን ኤምባሲ በኢራን የስለላ መጋዘን ተብሎ የሚጠራውን ኢላማ ማድረጉ በሁለቱ አገራት መካከል ያለውን ጠላትነት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ይህ ህንፃ ለ47 ዓመታት ያህል በኢራንና በአሜሪካ መካከል ላለው ዲፕሎማሲያዊ መቋረጥና ለኢራን አብዮት ትልቅ ተምሳሌታዊ ቦታ ሆኖ ቆይቷል። በቦታው ላይ የሚፈጸም ማንኛውም ጥቃት ከወታደራዊ ፋይዳው ይልቅ ፖለቲካዊና ስነ ልቦናዊ አንድምታው የላቀ ነው ተብሏል። የአሜሪካው ፕሬዝዳንት ትራምፕ የአሜሪካ ጦር በ2 ወይም በ3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ አስታወቀም። ፕሬዝዳንቱ የአሜሪካ ጦር በኢራን ውስጥ የሚያካሄደውን ወታደራዊ ዘመቻም በጣም በቅርብ እንደሚያጠናቅቅ ይኸውም ከ2 እስከ 3 ሳምንታት የሚፈጅ የጊዜ ሰሌዳ ነው ሲሉ አመላክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱም አሜሪካ ከኢራን መውጣቷን የነዳጅ ገበያውን እንደሚያረጋጋው ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው ነገር ኢራንን ለቆ መውጣት ነው፣ ያንን ደግሞ በቅርቡ እናደርገዋለን ሲሉ ተናግረዋል። ትራምፕ የባህር መስመሩን ክፍት የማድረግ ኃላፊነት በአሜሪካ ላይ ብቻ መውደቅ የለበትም ማለታቸው ብዙዎችን እያነጋገረ ነው። መስመሩን ክፍት የማድረግ ኃላፊነት በቦታው የሚጠቀሙ አገራት ጭምር ነው ያሉት ፕሬዝዳንቱም ነዳጅ የሚያስፈልጋቸው እንደ ብሪታንያና ፈረንሳይ ያሉ አገራት የራሳቸውን ደህንነት የመጠበቅ ኃላፊነት እንዳለባቸው አሳስበዋል። ምንም እንኳን ትራምፕ በቅርቡ ጦራቸው አካባቢውን ለቆ እንደሚወጣ ቢናገሩም ጦርነቱ እስካሁን ድረስ ከፍተኛ ውድመትን እያስከተለ መሆኑን መረጃዎች ያመላክታሉ። 2 የሩሲያ አውሮፕላኖች ተከሰከሱም። የሩሲያ ወታደራዊ አባላትን የያዙ 2 አውሮፕላኖች ተከስክሷል መባሉ ነው የተነገረው። ይህም በፑቲን ላይ የ33 ሚሊዮን ፓውንድ ከፍተኛ ኪሳራ አድርሷል። ይህ ኪሳራ የመጣው ሀገሪቱ ከዩክሬን ጋር በምታደርገው ጦርነት በመቶዎች የሚቆጠሩ ወታደራዊ አውሮፕላኖችን ባጣችበት ወቅት ነው። 2 የሩሲያ አውሮፕላኖች በመከስከሳቸው የወታደራዊ አባላትን ሕይወት ቀጥፏል። ሩሲያ በቁጥጥሯ ስር ባደረገችው ክሪሚያ ወጣ ገባ በሆነ መሬት ላይ በደረሰ ሚስጥራዊ የኤኤን 26 ወታደራዊ ጭነት አውሮፕላን መከስከስ 29 ወታደራዊ አባላትን በመጀመሪያው አደጋ አታለች። ሌላኛው አደጋ ደግሞ የሩሲያ የጦር አውሮፕላን 30 ሚሊዮን ፓውንድ የሚያወጣው ሱ-34 ተዋጊ ቦምብ ጣይ ከዩክሬን ድሮኖች ጋር ፍልሚያ ላይ እያለ በሌላ የተለየ አደጋ መውደሙ ተዘግቧል። ይህ የጦር አውሮፕላን በክሪሚያ ባህረ ገብ መሬት ላይ ግንኙነት ካቋረጠ በኋላ በደረሰው የ30 ሚሊዮን ፓውንድ የኤኤን 26 አደጋ በአጠቃላይ 23 ተዋጊዎችና 6 የበረራ አባላት ተገድለዋል። አዳኞች አውሮፕላኑ ወደ ወደቀበት ቦታ የደረሱ ሲሆን በአውሮፕላኑ ላይ ምንም አይነት የፍንዳታ ወይም የጥቃት ምልክት የለም ብለዋል። የተባበሩት አረብ ኤምሬትስ የሆርሙዝ ወሽመጥን ለመክፈት በአሜሪካ ትራምፕ የሚመራውን ዘመቻ ለመቀላቀል እየተዘጋጀች ነው ተባለም። የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ እየጨመረ የመጣውን ውጥረትና በዓለም አቀፍ የኤነርጂ አቅርቦት ላይ የተጋረጠውን መስተጓጎል ተከትሎም የሆርሙዝ ወሽመጥን በኃይል ለመክፈት አሜሪካ የምታካሂደውን ወታደራዊ ዘመቻ ለመቀላቀል ዝግጅት እያደረገች መሆኑ ተሰምቷል። በአቡ ዳቢ የሚገኙ የዲፕሎማቲክ ምንጮች ለዎል ስትሪት ጆርናል እንደገለጹት የኤምሬትስ ባለስልጣናት መደበኛውን የዓለም የነዳጅ ንግድ 1/5 ድርሻ የሚያስተናግደውንና እጅግ ወሳኝ የኢነርጂ መተላለፊያ ተደርጎ የሚቆጠረውን የውሃ መስመር ደህንነት ለማስጠበቅ በሚደረገው ዘመቻ ላይ ጦራቸውን ለማሰማራት አማራጮችን እያጠኑ ነው። ጋዜጣው የሀገሪቱን ባለስልጣናት ዋቢ አድርጎ እንደዘገበው ኤምሬትስ በግጭቱ ውስጥ ለምታደርገው ወታደራዊ ተሳትፎም ዓለም አቀፍ ሕጋዊ እውቅና ለማግኘት ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲያልፍ ግፊት እያደረገች ትገኛለች ተብሏል። ይህ እርምጃ ከተረጋገጠ በኢራን ይፈጸማሉ የተባሉ የሚሳኤልና
የድሮን ጥቃቶች በባህረ ሰላጤው ላይ የደህንነት ስጋት በፈጠሩበት በዚህ ወቅት የተባበሩት አረብ ኤሚሬትስን በኦፕሬሽኑ ውስጥ በይፋ የምትሳተፍ የመጀመሪያዋ የባህረ ሰላጤው ሀገር ያደርጋታል ነው የተባለው። ባለስልጣናቱ እንደጠቆሙት የኤሚሬትስ ሊሆን የሚችለው ተሳትፎም በወሽመጡ ውስጥ የባህር ላይ ፈንጂዎችን ማጽዳት፣ የባህር ላይ የጥበቃ ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታደርገው የኃይል ስምሪት የሎጂስቲክስ ድጋፍ መስጠትን ሊያካትት ይችላል። የክንውን የመጣው በወሽመጡ ላይ የሚፈጠር የረጅም ጊዜ መስተጓጎል ሰፊ የኢኮኖሚና የጂኦፖለቲካዊ መዘዝ ሊያስከትል ይችላል በሚል ስጋት የዓለም ገበያና የቀጠናው መንግስታት ሁኔታውን በቅርበት እየተከታተሉ ባሉበት ወቅት መሆኑ ተነግሯል። በፋሲካ በዓል ዋዜማ ላይ ኢራን ጥቃቱን ልታጠናክር እንደምትችል እስራኤል ገለጸች። ረቡዕ በማዕከላዊ እስራኤል ከጥቃት ነዋሪዎች እንዲያመልጡ የማስጠንቀቂያ ድምፅ ሲያስተጋባ ውሏል። ከቴል አቪቭ በስተ ምስራቅ በምትገኘው በቢኒ ብራክ አካባቢ እስራኤላውያን በ11 የተለያዩ ቦታዎች ላይ የሚሳኤል ፍርስራሽ መውደቃቸውን የገለጹ ሲሆን የእስራኤል አምቡላንስ አገልግሎት በእነዚህ አካባቢዎች የፍለጋና የነፍስ ማዳን ስራ መስራቱን አስታውቋል። የኢራን ሚሳኤሎችና ከሂዝቦላህ የተተኮሱ ሮኬቶች ወደ ሰሜን አቅጣጫ አደጋ ሊያስከትሉ እንደሚችል በማስጠንቀቅ በመላው እስራኤል ላይ የሳይረን ድምጽ ተሰምቷል። እነዚህ የተቀናጁ ጥቃቶች በአንዳንድ ስፍራዎች የእስራኤልን የአየር ላይ መከላከያ ስርዓቶችን አሸንፈዋል። በርካታ ቦታዎች ላይ ቢጠለፉም የሚፈነዳ የተበጣጠሱ የጦር ፍርስራሾችና የክላስተር ጥይቶች አደጋ አድርሰዋል። ወቅቱ አይሁድ የፋሲካ በዓል ዋዜማ ስለሆነ እስራኤል ቀንና ሌሊት ከባድ ጥቃት ሊኖር እንደሚችል ትጠብቃለች ተብሏል። ከ19 ሰዓታት አንጻራዊ መረጋጋት በኋላም የሮኬትና የሚሳኤል ጥቃቶች መጠናከር አይተናል ሲል የእስራኤል መንግስት አስታውቋል። ተመልካቾች የዛሬዎቹ የአቬር ሚዲያ መረጃዎች እነዚህን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም